በሰው ልጅ የታሪክ መጽሐፍ ውስጥ ሰላም የሚገኘው በወይራ ዝንጣፊ ብቻ ሳይሆን ተቃራኒን ወገን ሊቋቋመው በማይችል ግዙፍ የጦር መሳሪያ ጥላ ስር ጭምር እንደሆነ በተደጋጋሚ ታይቷል። ዓለማችን ዛሬ ካለችበት የቴክኖሎጂ ምጥቀትና የጂኦፖለቲካ ትኩሳት አንጻር የአያሌ መንግስታት የጡንቻ ማሳያ መድረክ ከሆነው የሰማይ ጠፈር በላይ የማይታዩ ግን እጅግ አስፈሪ የሆኑ የሞት መልእክተኞች ተደብቀው ይገኛሉ። ከነዚህ መካከል በምስራቁ ሀያል ሀገር ቻይና የጦር መጋዘን ውስጥ ተቀብሮ የሚገኘው ነገር ግን አፏን በከፈተች ቁጥር መላውን ዓለም የምታንቀጠቅጠው የዶንግፌንግ ቤተሰብ አባል የሆነው DF-5C የተሰኘው ድንቅና አስፈሪ ሚሳኤል ቀዳሚውን ስፍራ ይዛል። በዛሬው ትንታናችን የሰማዩን አድማስ ሰንጥቆ የጠላትን መከላከያ እንደ ሸረሪት ድር በጣጥሶ የዓለምን የኃይል ሚዛን ሊቀይር ስለመጣው የቻይና የኒኩለር ዘንዶ እንዳስሳለን። አብራችሁን ቆዩ። ዶንግፌንግ ትርጉሙ የምስራቅ ንፋስ ማለት ነው። ይህ ስያሜ ዝም ብሎ የመጣ ስያሜ አይደለም። በቻይና ዘመናዊ ታሪክ ውስጥ ታላቅ ስፍራ ካላቸው መሪ ከማኦ ዜዶንግ ታዋቂ ንግግር የተቀዳ ነው። ማኦ በአንድ ወቅትም የምስራቁ ንፋስ በምዕራቡ ንፋስ ላይ የበላይነት ይኖረዋል በማለት ተናግረው ነበር። ይህ ንግግር ከቃላት ተሻግሮ በብረትና በባሩድ ተገንብቶ በDF-5C መልክ ያለምን ስጋት ደቅኗል። ይህ ሚሳኤል ቻይና በቅርቡ ባካሄደቻቸው ታላላቅ ወታደራዊ ትርኢቶች ላይ ለዓለም ስታሳየው ወታደራዊ ተንታኞችና የደህንነት ባለሙያዎች አይኖቻቸውን ማመን አቅቷቸው ነበር። ቤጂንግ መላውን ዓለም መድረስ የሚችልና የጠላትን መከላከያ ሰብሮ የሚገባ እጅግ ዘመናዊ የኒኩሌር ሚሳኤሏን ይፋ ስታደርግም መልእክቱ ግልጽ ነበር። ከእንግዲህ የምስራቁ ንፋስ እንደፈለገ ይነፍሳል። DF-5C የተሰኘው ይህ አህጉር አቋራጭ ሚሳኤልም የቻይና የረጅም ርቀት የኒኩሌር መከላከያ አቅም ከፍተኛ ደረጃ ላይ መድረሱን የሚያረጋግጥ ሕያው ምስክር ነው። ይህ ሚሳኤልም የDF-5 ቤተሰቦች የቴክኖሎጂ ማማ አድርጎ ይወሰዳል። ታሪኩ የሚጀምረውም እንደ አውሮፓውያን አቆጣጠር በ1970ዎቹና 80ዎቹ ቻይና የመጀመሪያውን DF-5 ስታመርት ነበር። በወቅቱም አንድ የኒኩሌር አረር ብቻ ተሸክሞ የሚጓዝ በፈሳሽ ነዳጅ የሚሰራና በምድር ውስጥ በሚገኙ ጥልቅ ጉድጓዶች ውስጥ ወይም ሲሎስ ውስጥ የሚቀመጥ ነበር። ነገር ግን ጊዜው ተቀይሮ የቴክኖሎጂ ሩጫ ሲፋጠንም ቻይና DF-5A እና DF-5B የተባሉትን ሞዴሎችን አሻሽላ ሰራች። አሁን ግን የደረስንበት DF-5C ቀደሙት ሁሉ በብዙ እጥፍ የሚልቅ ጭራቅ ሆኖ ብቅ ብሏል። የሚሳኤልም እስከ 20,000 ኪሎ ሜትር የመጓዝ ተወዳዳሪ ሌላው አቅም አለው። ይህ ማለት ምን ማለት እንደሆነ አስቡት። ከቻይና ግዛት ውስጥ ከሚገኝ ማንኛውም ስፍራ ተነስቶ በአትላንቲክና በፓሲፊክ ውቅያኖሶች ላይ እንደ መብረቅ ተወርውሮ በምድር ላይ የሚገኝ ማንኛውንም ስፍራ ዋሽንግተን ዲሲን ጨምሮ በጥቂት ደቂቃዎች ውስጥ መምታት ይችላል ማለት ነው። የርቀቱ ስፋት ብቻውን አያስፈራም። እውነተኛው ስጋት ያለው በሚሳኤሉ ራስ ላይ ነው። DF-5C በአንድ ጊዜ እስከ 10 የሚደርሱ የኒኩሌር አረሮችን ተሸክሞ የመምዘግዘግ አቅም አለው። ይህ ቴክኖሎጂም መልቲፕል ኢንዲፔንደንትሊ ታርጌቴብል ሪኤንትሪ ቬክልስ ይባላል። አሰራሩም እጅግ የሚያስደንቅና የሚያስደነግጥ ነው። ሚሳኤሉ ወደ ጠላት ምድር አቅራቢያ ሲቀረብ በራሱ ላይ የያዛቸው 10 የኒኩሌር አረሮች ይገነጣጠላሉ። እያንዳንዳቸው የራሳቸው የሆነ መድረሻ ኢላማ አላቸው። አንደኛው አረር አንድን ከተማ ሲመታ፣ ሌላኛው ደግሞ በሺዎች ኪሎ ሜትሮች ርቆ የሚገኝ ወታደራዊ የጦር ሰፈር በተመሳሳይ ሰዓት ያወድማል። ይህ ማለት የአንድ ሚሳኤል መተኮስ ብቻ 10 የተለያዩ ግዙፍ ከተሞችን ወይም ስትራቴጂካዊ ቦታዎችን በአንድ ጀንበር ከምድረ ገጽ ሊያጠፋ ይችላል ማለት ነው። ነገር ግን DF-5Cን ልዩ የሚያደርገው የአረሮቹ ብዛት ብቻ አይደለም፣ የቴክኖሎጂው ጥልቀትና የጠላትን መከላከያ መስፈር ችሎታው ነው። አሜሪካና ምዕራባውያን ሀገራትም የሚመጣባቸውን ሚሳኤል በአየር ላይ ለማክሸፍ የሚጠቀሙባቸው የሚሳኤል መከላከያ ጋሻዎች አሉ። ነገር ግን DF-5C ይህንን ጋሻ ለመበጣጠስ ተብሎ የተሰራ ነው። ሚሳኤሉ ከአረሮቹ ጋር አብሮ አሳሳሽ መረጃዎችን ወይም ዲኮይስ ይልካል። እነዚህ ዲኮዮችም በራዳር ላይ ሲታዩ ልክ እንደ እውነተኛው የኒኩሌር አረር ሆነው ነው የሚታዩት። በዚህ ምክንያት የጠላት መከላከያ ዘዴ የትኛው እውነተኛ የኒኩሌር አረር እንደሆነ፣ የትኛው ደግሞ ባዶ ፊኛ እንደሆነ መለየት ተስኖት ግራ ይጋባል። መከላከያው ባዶዎቹን ዲኮዮች ለመምታት ሲባክን፣ እውነተኛዎቹ የሞት መልእክተኞች መሬት ላይ አርፈው ስራቸውን ያጠናቅቃሉ። የአሜሪካን የመከላከያ ቴክኖሎጂዎችን እንዴት እንደሚገዳደር በጥልቀት ስንመለከትም ጉዳዩ እጅግ አሳሳቢ ሆኖ እናገኘዋለን። አሜሪካ የምትጠቀመው ግራውንድ ቤዝድ ሚድ ኮርስ ዲፌንስ የተሰኘው ስርዓትም የሚመጡ ሚሳኤሎችን በጠፈር ላይ ለማክሸፍ የተነደፈ ነው። ነገር ግን የDF-5C ከፍተኛ ፍጥነትና የአረሮቹ ብዛት ይህንን ስርዓት ኦቨርዌልም የማድረግ ወይም የማጨናነቅ አቅም አለው። በአንድ ጊዜ የሚወረወሩት 10 አረሮችና በመቶዎች የሚቆጠሩ አሳሳሽ መረጃዎችም ከአሜሪካ የመከላከያ ኮምፒውተሮች የመተንተን አቅም በላይ ሊሆኑ ይችላሉ። በተጨማሪም DF-5C የሚጠቀመው የፈሳሽ ነዳጅ ቴክኖሎጂ ከባድና ግዙፍ የሆኑ የኒኩሌር አረሮችን እንዲሸከም ያስችለዋል። ምንም እንኳን
ፈሳሽ ነዳጅ ለመሙላት ጊዜውን ወስድና ለጥቃት ተጋላጭ ሊያደርግ ይችላል ተብሎ ቢታሰብም ቻይና ግን ሚሳኤሎቹን እጅግ ጥልቅ በሆኑና በኒኩሌር ጥቃት በማይፈራረሱ ሲሎች ውስጥ በመደበቅ ይህንን ድክመት ቀርፈዋለች። ከዚህም ባለፈ ዲኤፍ5ሲ በከፍተኛ ከፍታ ላይ በሚጓዝበት ወቅትም የሚከተለው አቅጣጫና የሚጠቀምባቸው የኤሌክትሮኒክስ መቃወሚያዎች የአሜሪካን የአስተዳዳሪዎች እይታ እንዲደበዝዝ ያደርገዋል። ይህም ማለት ሚሳኤሉ ተተኩሶ ግቡ ላይ እስኪቃረብ ድረስ መኖሩን እንኳን ሊያውቁት ይችላሉ። ይህ ድብቅነትና ታላቅ ኃይልም የተሰኘው ውህደት ነው እንግዲህ ለፔንታጎን ባለሥልጣናት የእንቅልፍ ማጣት ምክንያት የሆነው። የቤጂንግ ባለሥልጣናት ይህንን ቴክኖሎጂ ይፋ ያደረጉትም የአገሪቱን ሉዓላዊነት ለማስከበርና የጥቃት መከላከያ አቅማቸውን ለማሳየት መሆኑን ቢገልጹም በታላላቅ ሀገራት መካከል ያለውን የጦር መሳሪያ ፉክክር ይበልጥ ሊያፋፍመው እንደሚችል ወታደራዊ ተንታኞች ስጋታቸውን እየገለጹ ነው። ቻይና ለብዙ ዓመታት ዝቅተኛ የኒኩሌር መከላከያ ፖሊሲን ስትከተል ቆይታለች። ይህም ማለት መጀመሪያ ጥቃት አትሰነዝርም፣ ነገር ግን ጥቃት ከተሰነዘረባት የሚያዳግም ምላሽ ሰጣለች ማለት ነው። አሁን ግን ዲኤፍ5ሲን የመሰሉ ዘመናዊ መሳሪያዎችን ይፋ ማድረጓ ከዚህ ፖሊሲ ወጥታ ወደ አክቲቭ ዲፌንስ አሊያም ወደ ተመጣጣኝ በላይነት እየተሸጋገረች እንደሆነ ይጠቁማል። ዓለም አቀፍ ወታደራዊ ሚዛኑን ስንመለከተውም ቻይና አሁን በባህር ላይ በየብስና በአየር ላይ ያላትን አቅም በኒኩለር ኃይል እያዘመነችው ነው። ዲኤፍ5ሲ የዚህ ስትራቴጂ ዋና ማገር ነው። አሜሪካ የራሷን ሚሳኤል መከላከያ ስርዓት ባሻሻለች ቁጥርም ቻይና ያንን ስርዓት የሚሰብር ሚሳኤል ይዛ ብቅ ትላለች። ይህ የድመትና ጌጥ ጨዋታ ዓለምን ወደ ቀዝቃዛ ጦርነት ዘመን ዳግም እየመለሳት ነው። ነገር ግን የዛሬው ጦርነት ከብረት ብቻ ሳይሆን ከሱፐር ኮምፒውተሮችና ከአርቲፊሻል ኢንቴሊጀንስ ጋር የተቆራኘ በመሆኑ አደጋው እጥፍ ድርብ ነው። የወታደራዊ ሳይንስ ሊቃውንት እንደሚሉት ዲኤፍ5ሲ ለቻይና የሚሰጣት ዋስትና ሁለተኛ የጥቃት አቅም ነው። ይህም ማለት ጠላት የቻይናን ወታደራዊ መሠረተ ልማቶች ሙሉ በሙሉ አውድም ያለ ብሎ በሚያስብበት ቅጽበትም በእነዚያ ጥልቅ ሲሎች ውስጥ ተደብቀው የሚገኙት ዲኤፍ5ሲ ሚሳኤሎች ተወርጉረው የጠላትን ሀገር ወደ አመድነት የመቀየር አቅም አላቸው። ይህ ስጋት ነው እንግዲህ ሀገራት በቻይና ላይ ቀጥተኛ ወታደራዊ እርምጃ ለመውሰድ ዳግምና ደጋግመው እንዲያስቡ የሚያስገድዳቸው። በተጨማሪም ዲኤፍ5ሲ ለቻይና በዲፕሎማሲ ጠረጴዛ ላይ ትልቅ ድምፅ ይሰጣታል። በአሁኑ ወቅትም በደቡብ ቻይና ባህር በታይዋን ጉዳይና በንግድ ጦርነቱ ዙሪያ ያለው ውጥረትም እየናረ ባለበት ወቅት እንዲህ አይነቱን የምጽአት መሳሪያ ማሳየት ጠላትን ቆም ብለህ አስብ የሚል መልእክትን ማስተላለፊያ ነው። የቻይና የጦር ስትራቴጂስቶች ጦርነትን የምናሸንፈው ሳንዋጋ ነው የሚለውን የእሱን ዞ ፍልስፍና ይከተላሉ። ዲኤፍ5ሲ ደግሞ ጠላት እንዳይዋጋ የሚያደርግ ከተዋጋም እንደሚያሸንፍ የሚያረጋግጥ የብረት ዋስትናቸው ነው። በምድር ጥልቀት ውስጥ በብረትና በኮንክሪት በታጠሩ የጨለማ ቤቶች ውስጥ ዓለምን ለአንድ ሰከንድ እንኳን ሳይረሱ የሚጠብቁ ግዙፍ የብረት ዘንዶች አሉ። እነዚህ ዘንዶች ዝምታቸው ያስፈራል። እንቅልፋቸውም ቢሆን ለዓለም ሰላም ዋስትና ነው ተብሎ ይታሰባል። ነገር ግን የሰው ልጅ አእምሮ የሚጠይቀው ጥያቄ አንድ ነው። ይህ የቻይናው ዲኤፍ5ሲ ዘንዶ ዛሬ ባለበት ደረጃ ለውጊያ ብቁ ነው ወይስ ገና በሙከራና በንድፈ ሐሳብ ደረጃ ላይ ያለ ወረቀታዊ ኃይል? ቀጥሎም የዚህን አስፈሪ መሳሪያ ወቅታዊ ቁመና የደረሰበትን የቴክኖሎጂ ምጥቀትና ለጦርነት ያለውን ዝግጁነት በጥልቀት እናያለን። ስለ ዲኤፍ5ሲ ለውጊያ ብቁነት ስናነሳ ወደኋላ ተመልሰን አንድ ታሪካዊ ቀንን ማስታወስ ይኖርብናል። እንደ አውሮፓውያን አቆጣጠር ጥር 2017 በቻይና ሰሜናዊ ግዛት በሚገኘው የሻንዚ ሚሳኤል መተኮሻ ጣቢያ ዓለምን ያስደነገጠ አንድ ሙከራ ተካሄደ። ቻይና ዲኤፍ5ሲ የተሰኘውን ሚሳኤል በታሪክ ለመጀመሪያ ጊዜ ስተኩስ ሚሳኤሉ በአፍንጫው ላይ 10 የሚደርሱ አሳሳችና እውነተኛ የኒኩሌር አረሮችን ጭኖ ነበር። ይህ ሙከራ ዝም ብሎ የተደረገ የሳይንስ ሙከራ አልነበረም። ይልቁንም የምስራቁ ነፋስ በምዕራቡ ዓለም የደህንነት ጋሻ ላይ የሰነዘረው የመጀመሪያውና ጠንካራው የማስጠንቀቂያ ደውል ነበር። የአሜሪካ ስለረጅቶችና የፔንታጎን ባለሥልጣናትም ይህንን ሙከራ በቅርበት ሲከታተሉ የደረሱበት መደምደሚያ አንድ ነበር። ቻይና የኒኩሌር አቅሟን ከጥበቃ ወደ ማጥቃት ደረጃ አሸጋግራለች። ከዚያ ቀን ጀምሮ እስከ ዛሬ ድረስ ባሉት ዓመታት ዲኤፍ5ሲ በቻይና የሮኬት ኃይል ውስጥ ያለውን ስፍራ እያጠናከረ መጥቷል። ወታደራዊ ባለሙያዎች እንደሚናገሩትም አንድ ሚሳኤል ለውጊያ ብቁ ነው የሚባለው 3 ዋና ዋና መስፈርቶችን ሲያሟላ ነው። የመጀመሪያው አስተማማኝና የመተኮሻ ስርዓቱ ነው። ትክክለኛ የኢላማ ቁጥጥርና የጠላትን መከላከያ ሰብረው የመግባት ብቃት አለው። ዲኤፍ5ሲ እነዚህን 3ቱን መስፈርቶች በከፍተኛ ደረጃ እንዳሟላ የሚጠቁሙ መረጃዎች ከቤጂንግ ወታደራዊ መጋዘኖች አፈትልከው እየወጡ ነው። በአሁኑ ወቅትም ቻይና በመቶዎች የሚቆጠሩ አዳዲስ ሚሳኤል መቅበሪያ ጉድጓዶችን ወይም ሲሎችንና በዢንጂያንግ በረሃዎች ውስጥ የገነባች መሆኑን የሳተላይት ምስሎች ያሳያሉ። እነዚህ ጥልቅ ጉድጓዶች በዋናነት ለዲኤፍ5ሲና መሰል ግዙፍ ሚሳኤሎች ተብለው የተዘጋጁ ናቸው። ይህ ሰፊ ግንባታ ሂደት የሚያሳየው ሚሳኤሉ ከሙከራ አልፎ ወደ ጅምላ ምርትና ስርጭት መሸጋገሩ ነው። ስለዚህም ዲኤፍ5ሲ ዛሬ ለውጊያ ብቁ ብቻ ሳይሆን የቻይና የኒኩሌር መከላከያ ዋና የጀርባ አጥንት ሆኖ መቆሙን በልበ ሙሉነት መናገር ይቻላል። ነገር ግን ጥያቄው አሁንም ይቀጥላል።
በፈሳሽ ነዳጅ የሚሰራ ሚሳኤል እንዴት ለዘመናዊ ውጊያ ፈጣንና ብቁ ሊሆን ይችላል የሚለው ነው። በታሪክ እንደሚታወቀው ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ነዳጅ ለመሙላት ረጅም ጊዜ ስለሚወስዱ ለጥቃት ተጋላጭ ናቸው። ነገር ግን ቻይና በDF5C ላይ የተጠቀመችው የነዳጅ ቴክኖሎጂ ይህንን ችግር ቀርፎታል። ፕሪፓኬጅድ ሊኩዊድ ፊውል በሚባለው ዘዴ ነዳጁ በሚሳኤል ውስጥ ለረጅም ጊዜ ተከዝኖ እንዲቆይ ተደርጎ ተዘጋጅቷል። ይህ ማለትም ትዕዛዝ በተሰጠ በጥቂት ደቂቃዎች ውስጥ ሚሳኤሉን ተኩሶ ግቡን ማድረስ ይችላል ማለት ነው። ይህ ቴክኖሎጂም DF5Cን እንደ ጠንካራ ነዳጅ ሚሳኤሎች ሁሉ ፈጣንና ገዳይ ያደርገዋል። ለውጊያ ብቁነቱን ይበልጥ የሚያረጋግጠው ደግሞ በሚሳኤል ውስጥ የተገጠመው አዲስ የዳሰሳና የቁጥጥር ስርዓት ነው። DF5C በጠፈር ላይ በሚጓዝበት ወቅት አቅጣጫውን የመቀየርና የጠላትን ራዳር የማታለል ብቃቱ እጅግ የላቀ ነው። የአሜሪካው ታድና ፓትሪዮት የመሳሰሉ የመከላከያ ስርዓቶች የሚመጣውን የሚሳኤል አቅጣጫ ቀድመው በመተንበይ ላይ የተመሰረቱ ናቸው። ነገር ግን DF5C አቅጣጫውን የቀያየረና በውስጥ የያዛቸውን አሰራሮች በተለያዩ ማዕዘኖች የገረጨ ሲመጣ የትኛውንም የመከላከያ ስርዓት ሽባ የማድረግ አቅም አለው። ቻይና በሚሳኤል ኃይሏ ላይ የምታፈሰው በቢሊዮን የሚቆጠር ዶላር ወታደሮቿን የምታሰለጥንበት ጥበብና የምትከተለው የሚስጥር አይነት ፖሊሲ DF5C በከፍተኛ ንቃት ደረጃ ላይ እንዲገኝ አድርጎታል። የቻይና መሪዎችም ጦርነት ከተቀሰቀሰ በአንደኛው ደቂቃ የጠላትን ግማሽ አቅም ማውደም አለብን የሚል መመሪያ አላቸው። DF5C ደግሞ ይህንን መመሪያ ወደ ተግባር ለመለወጥ የተሰናዳ በደቂቃዎች ውስጥም ከምድር ስር ተወርውሮ ዓለምን ማዳረስ የሚችል ብቸኛው ግዙፍ ኃይል ነው። የዓለም ወታደራዊ ተንታኞች እንደሚሉት ከሆነ DF5C አሁን ባለበት ደረጃ ለውጊያ ዝግጁ መሆኑ ብቻ ሳይሆን ቻይና ከአሜሪካ ጋር ያላትን የኒኩሌር አቅም ልዩነት በእጅጉ ያጠበበችበት መሳሪያ ነው። እስከ ቅርብ ጊዜ ድረስም አሜሪካ በኒኩሌር አረሮች ብዛትና ጥራት የበላይነት ነበራት። አሁን ግን DF5C በራሱ ላይ ጭኖት የሚመጣው የአሰራሮች ብዛት አሜሪካ በቀላሉ ተቋቋም ማትችለው የቁጥርና የቴክኖሎጂ የበላይነትን ለቻይና ሰጥቷታል። ይህ ማለት ቻይና ዛሬ የመጀመሪያውን ጥቃት የመሰንዘር አቅም ባይኖራት እንኳ ጠላት ጥቃት ቢሰነዘርባት ግን መልሳ ጠላትን ከምድረ ገጽ ማጥፋት ብቃቷ 100% የተረጋገጠ ነው። ለማጠቃለል ያህልም DF5C ገና በንድፍ ላይ ያለ ህልም አይደለም። ይልቁንም በቻይና ግዙፍ በረሃዎች ስር ተቀብሮ በማንኛውም ሰዓት ለሚሰጥ ትዕዛዝ ምላሽ ለመስጠት በንቃት ላይ የሚገኝ ለውጊያ እጅግ ብቁ የሆነ የጦር መሳሪያ ነው። የቴክኖሎጂው ጥራት፣ የርቀቱ ስፋትና የጥፋት ኃይሉ ሲደመር DF5Cን በአንደኛው ክፍለ ዘመን ካሉ አስፈሪ የጦር መሳሪያዎች ሁሉ ቀዳሚው ያደርገዋል። ቻይና ይህንን መሳሪያ የሰላም መጠበቂያ ብላ በጠራውም ለተቀሩ ዓለም ግን የDF5C ለውጊያ ብቁ መሆን ማለት የአያሌን መንግስታት ፉክክር ወደ አደገኛና ወደማይመለስበት ደረጃ መሸጋገሩን የሚያበስር የጥፋት ደውል ነው። በምስራቅ የሚነፍሰው ይህ የዶንግፌንግ ንፋስ ዛሬ በዝምታና በዝግጅት ላይ ቢሆንም በውስጡ የያዘው እሳት ግን መላውንም ሊያቃጥል የሚችል ግዙፍ ኃይል ሆኗል። የሰው ልጅ የታሪክ ጉዞ በዚህ አስፈሪ መሳሪያ ጥላ ስር ሆኖ ወዴት እንደሚያመራ ጊዜውና የአያሌን ውሳኔ የሚፈታው እንቆቅልሽ ሆኖ ይቀጥላል። ሆኖም ግን አንድ እውነታ ፀሐይ እንደሞቀው ግልጽ ነው። DF5C ዝግጁ ነው፣ ብቁ ነው። የታዘዘውን ለመፈጸምም ሰከንድ አይፈጅበትም። በአጠቃላይ DF5C የቻይናን ዘመናዊ ወታደራዊ ምጥቀት የሚያሳይ ድንቅ የኢንጂነሪንግ ውጤት ብቻ አይደለም፣ ያለምን የፖለቲካና ወታደራዊ መልክ የሚቀይር ታላቅ ኃይል እንጂ።